በስመ ስላሴ በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ መንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች፣ የድንግል ማርያም የአስራት ያደራ ልጆች እንደምን አደራችሁ? እንደምን ዋላችሁ? እንደምን አመሻችሁ? አሜን። ሳይገባን እንዲገባን አድርጎ ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብርና ምስጋና አምልኮና ውዳሴ በፍጥረታት አንደበት ሁሉ ለእርሱ ይሁን። አትለይምና እናታችን ቅድስተ ቅዱሳን ንጽሕተ ንጹሐን ድንግል ወላዲተ አምላክ ስበወደዳት ባከበራት መጠን ክብርና ምስጋና ለእርሷም ይሁን። በዚህን ዕለት ታስበው ለሚውሉ ለቅዱሳን፣ ለጻድቃን፣ ለሰማዕታት እንደየክብራቸው እንኳን አደረሳቸው፣ እንኳን አብሮ አደረሰን። ጥቅምት 3 የሚከበሩ ዓመታዊ ቅዱሳን በዓላት አሉ። እንደ እግዚአብሔር ቅዱስ ፈቃድ የተወሰኑትን አቀርብላችኋለሁ። ቅዱስ ጊዮርጊስ ሐዲስ ሰማዕቱ የተወለደው በምድረ ግብጽ አሕዛብ ወይም ተንባላት በሰለጠኑበት የመጀመሪያ ዘመን ነበረ። በተለይ ተንባላቱ ግብጽንና ሶሪያን ከያዙ በኋላ ባልተጠበቀ ፍጥነት በኃይልና በሰውም ተደራጅተው ነበረ። ቅዱስ ጊዮርጊስ ልብ በሉልኝ፣ ሊቀ ሰማዕቱ አይደለም። የተወለደበት በዚህ አስቸጋሪ ጊዜ ነበረ። እናቱ የተመሰከረላት ክርስቲያን ብትሆንም እንዳለመታደል አባቱ ተንባላዊ ወይም አሕዛብ ነበረ። ስሙንም መዛሕዝም ይሉታል። ሕፃኑ እንደተወለደ ያወጡለት ስም አሕዛባዊ ከመሆኑ ባለፈ በሰዓቱ መጠመቅ አልቻለም። የወቅቱ ሕግ ከወላጆቹ አንዱ አሕዛባዊ ከሆነና አጠምቃለሁ ቢባል የሚከተለው ሰይፍ ነበረ። በዚህ ምክንያት ሳይጠመቅ 7 ዓመት ሞላው። እናቱ ግን ሕፃን ቢሆንም ፍቅረ ክርስቶስን ታስተምረው ነበረ። ባይጠመቅም ጸበሉን እምነቱን ትቀባውም ነበር። ደብቃ ቅዳሴ ታሰማውም ነበር። አንድ ቀን ግን ሕፃናት ሲቆርቡ አይቶ ካልቆረብኩ ብሎ አለቀሰ። ምን ታድርገው? ወደ ውጪ አውጥታ ከአውሎጊያ ወይም የሰንበት በረከት አበላችው። ጌታዬ ልጄን እርዳው አለች። ልክ በአፉ ሲቀምሳት መዓዛው መንፈስ ቅዱስ አደረበትና ፍጹም ተደሰተ። ትንሽ ከፍ ሲል ለምን እንደማይጠመቅና እንደማይቆርብ እናቱን ጠየቃት። ልጄ ሆይ ይገድሉሃል አለችው። ከዚህችም ቀን ጀምሮ የሚጠመቅበትን ዘዴ ይፈልግ ጀመር። አስቀድሞ ትምህርተ ክርስቶስን ተማረ። ለአካለ መጠን ሲደርስ አፈላልጎ ጠንካራ ክርስቲያንን የሆነች ሴት አገባ። ጥቂት ጊዜ ከቆየ በኋላ ሚስቱን ስለመጠመቅ አማከራት። ሌላ ሀገር ሄደ ተጠመቅ አለችው። ከግብጽ ተነስቶ ሶሪያ ገባ። አባቶችን አፈላለገ፣ ተጠመቀ። ቀጥሎ መንገዱን ወደ ልዳ አደረገ። ወደ ደብሩ ተጠግቶ አባቶችን ስም አውጡልኝ ቢላቸው መንፈስ ቅዱስ አድሮባቸው ጊዮርጊስ አሉት። እርሱም ደስ እያለው ባጭር ታጥቆ የልዳውን ቅዱስ ጊዮርጊስን ያገለግል ገባ። ትንሽ ቆይቶ ሁከት መንፈሳዊ ተሰማው። ማለትም ስለ ሃይማኖቱ ደሙን ማፍሰስ ፈለገና ወደ ግብጽ ተመለሰ። በዚያም ያሉ አሕዛብ በክርስትና ስም ልብሱንና ሞገሱን ሲመለከቱ ተበሳጩ። ዕለቱኑ አሰሩት። ሌሊት እናቱና ሚስቱ መጥተው አዩት። አደራ ፍቅረ ዓለምን እንዳያታልል ሰማዕት ብትሆን ለአንተም ክብር ለእኛም ሞገስ ነው ብለውት አጽናንተውት ተመለሱ። እንዲህም ያለ እናትና ሚስት ማግኘት ታላቅ ዕድል ነው። ሐዲስ ጊዮርጊስም ጸና። ከዚያም ቀን ጀምሮ ለተከታታይ ቀናት ደበደቡት፣ አካሉን ቆራረጡት፣ ደሙንም መሬት ላይ አንጠፈጠፉት። በየመንገዱ
እየጎተቱ ተሳለቁበት። እርሱ ግን ክርስቶስን ወዷልና ሁሉንም ታገሰ። ሌሊት በሆነ ጊዜም ጌታችን ተገልጾ ከሰማዕት ተቆጥረሃል አለው። በማግስቱ በአደባባይ አንገቱ በሰይፍ ቆረጡት። ክፋታቸው የጸና ነውና ስጋውን በእሳት አቃጥለው ወደ ባህር ጣሉት። እናቱ ከባህር ስታወጣው ግን ምንም አላገኘውም ነበር። በዚች ቀን እናቱና ሚስቱ በክብር ቀብረውታል። አባ ስምዖን ሊቀ ጳጳስ በምድረ ግብጽ ተነስተው በማርቆስ በወንጌላዊ መንበር ላይ ይቀመጡ ዘንድ ከተገባቸው ሊቃነ ጳጳሳት አንዱ እኚህ አባት ናቸው። ከልጅነታቸው ብዙ ዘመናትን በተጋድሎ በማሳለፋቸው ስጋዊ አካላቸው ደካማ ሆኖ ነበር። ከገዳማዊ አገልግሎታቸው ቀጥሎም ከእርሳቸው በፊት ለነበሩ 2 ጳጳሳቶች ረዳት ሆነው አገልግለዋል። በዚያም ጊዜ ለመንጋው የሚሆኑ ተግባራትን ከመፈጸማቸው ባሻገር በጾምና በጸሎት መጋደላቸውን አልተውም ነበር። ጊዜው ደርሶ በእግዚአብሔር ፈቃድ በሕዝቡና በጳጳሱ ምርጫ የእስክንድርያ 51ኛው ፓትርያርክ ሲሆኑ እርሳቸው እንደ ሌሎቹ አበው አልፈልግም ብለው ነበር። ቀደም ሲል እንዳልነው አካላቸው በተጋድሎ የተቀጠቀጠ ነበርና በመንበራቸው ላይ ለብዙ ጊዜ መቆየት አልቻሉም። እግራቸውን በጠና በመታመማቸው ፈጣሪ ነፍሳቸውን እንዲቀበል ለመኑት። እርሱም ሰማቸው። ሊቀ ጳጳሱም ሆነው በተሾሙ በ165ኛው ቀን ማለትም በ5 ወር ከ15 ቀናቶች በክብር አርፈዋል፣ ተቀብረዋል። ቸር አምላካችን ከሰማዕታቱ ጽናትን፣ ትዕግስትን፣ ጸጋ በረከትን ይክፈለን። ሀገራችንን ኢትዮጵያን ሰላም ያድርግልን። ጥቅምት 3 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅዱስ ጊዮርጊስ ሐዲስ ወይም ሰማዕት፣ ሁለተኛ ቅዱስ ስምዖን ሊቀ ጳጳስ፣ ሶስተኛ ቅዱስ ጎርጎርዮስ ዘአርመንያ፣ አራተኛ ቅድስት ታኦድራ ልዕልት፣ አምስተኛ ቅድስት ታኦፊላ። ወርሃዊ በዓል፣ አንደኛ ባታ ለእግዝእትነ ማርያም ድንግል ወላዲተ አምላክ፣ ሁለተኛ ቅዱሳን ኢያቄም ወሐና፣ ሶስተኛ ቅዱሳን ሊቃነ ካህናት አበው ወይም ዘካርያስና ስምዖን፣ አራተኛ አባ ሊባኖስ ዘመጣዕ፣ አምስተኛ አቡነ ዜና ማርቆስ፣ ስድስተኛ አቡነ መድኃኒ እግዚእነ ዘደብረ በንንኮል፣ ሰባተኛ ቅዱስ ቄርሎስ ሊቀ አምደ ሃይማኖት። ስለዚህም ወንድሞች ሆይ ጣዖትን ከማምለክ ሽሹ። ልባሞች እንደመሆናችሁ እላለሁ። በምለው ነገር እናንተ ፍረዱ። የምንባረከው የበረከት ጽዋ ከክርስቶስ ደም ጋር ህብረት ያለው አይደለምን? የምንቆርሰውስ እንጀራ ከክርስቶስ ጋር ህብረት ያለው አይደለምን? እኛ ብዙዎች ስንሆን አንድ ሥጋ ነን። ሁላችን ያን አንዱን እንጀራ እንካፈላለንና። አንደኛ ወደ ቆሮንቶስ ሰዎች ምዕራፍ 10 ከቁጥር 14 እስከ 18። ስለ ቅዱስ ቃሉ የቃሉ ባለቤት ለወለ እግዚአብሔር ክብር ምስጋና ለእርሱ ይሁን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን፣ አሜን።